በአንድ ላይ ከተሰባሰበና ከተመሰረተ ዛሬ አንደኛ ዓመቱ ነው። በአጠቃላይ በአንድ ዓመት ውስጥ የነበራችሁ ወታደራዊ፣ ፖለቲካዊ፣ ህዝባዊ እና ከዓላማችሁ አንፃር የደረሳችሁበትን ደረጃ በተመለከተ መግቢያ ቢሆነን በአጭሩ እስኪ ንገረን። አመሰግናለሁ። እንግዲህ ልክ የዛሬ ዓመት የካቲት 15 ቀን 2016 ዓ.ም ነው የአማራ ፋኖ በጎጃም የተመሰረተው። ከዛ በፊት የአማራ ህዝብ ኃይል በሚል ለ2-3 ዓመታት ትግል ስናደርግበት የነበረ የፋኖ አደረጃጀት አለ። ከዛ ቀጥሎ ደግሞ እንዲሁ የትግሉ ሂደት ሲያድግ ወታደራዊ ኮማንድ መፈጠር ስለነበረበት የጎጃም ህዝብ በሚል የተፈጠረ አደረጃጀት ነበር። ሁለቱን አደረጃጀቶች በማዋሃድ የአማራ ፋኖ በጎጃምን መስርተናል። ከመሰረትን ጊዜ ጀምሮ ላለፈው አንድ ዓመት በከፍተኛ ሁኔታ ትግሉን ወደፊት የሚያሻግሩ በርካታ ስራዎች ተከናውነዋል። በተለይም ደግሞ የራስን ችግር በውስጥ አሰራር መፍታት፣ በመደማመጥ በመነጋገር ያለማንም ጣልቃ ገብነት የትኛውም አደረጃጀት መፍጠር፣ መምራት፣ ማደራጀት የሚቻል መሆኑን በአርአያነት አሳይተናል። በቀጠናው ያለውን የፋኖ አደረጃጀትም በአንጻራዊነት ከሌላው አካባቢ በተሻለ ሁኔታ አንድ ወጥ አደረጃጀታዊ ቁመና እንዲኖረው በማድረግ በርካታ ስራዎች ተሰርተዋል። ድርጅቱ ከተፈጠረ እንደ አዲስ ከተመሰረተ ጊዜ ጀምሮም ትላልቅ አውደ ውጊያዎች ተደርገዋል። ዘመቻ አንሻ ሰይድ፣ ዘመቻ ሜጀር ጀነራል ባንታ ባተ፣ ዘመቻ መቶ ተራሮች እና ሌሎች ትላልቅ ውጤቶች የተገኙባቸው ወታደራዊ ድሎች የተገኙባቸው በርከት ያሉ ዘመቻዎች ተካሂደዋል። በእነኚህ ዘመቻዎች ኮሎኔሎችን ጨምሮ ተደምስሰዋል፣ ተማርከዋል። ከፍተኛ ወታደራዊ መኮንኖች ድሽቃን ጨምሮ ትላልቅ የቡድን እና የነፍስ ወከፍ መሳሪያዎችን ተተኳሾችንም የማረክንበት ነው። የአንድ ዓመት በወታደራዊ ረገድ የዛሬ ዓመትና ከዛ በፊት ከነበረን የመሳሪያ አቅም በእጅጉ የላቀ አቅም ላይ ደርሰናል። በተከታታይነት ያላቸው ወታደራዊ ስልጠናዎች ተሰጠዋል። እነኚህ ወታደራዊ ስልጠናዎች ደረጃውን በጠበቀ መንገድ ኤሊት ፎርስ በምትለው ደረጃ የተዘጋጀ የኮማንዶ ኃይልን፣ መደበኛ እግረኛ ሰራዊትን ከሌሎች ቀጠናዎች ጋር በመተባበር በተለይ ደግሞ አማራ ፋኖ አንድነት በጎንደር ተብሎ አሁን ከሚጠራው ቀደም ሲል የአማራ ፋኖ በጎንደር ከሚባለው አደረጃጀት ጋር እንደ ኮማንደር ሳሙኤል ጋር በመቀናጀትም ጎንደር አካባቢ በጋራ ከጎጃም እና ከጎንደር ቀጠና የተወጣጣ የፋኖ እጩ ሰራዊት ማስመረቅ የተቻለበትን ሂደት አሳልፈናል። ከዛ ወዲህም በተከታታይነት እንዲሁ በየቦታው ስልጠናዎች እየተከናወኑ ነው ያሉት። በአጠቃላይ ባለፈው አንድ ዓመት ውስጥ በተደረጉ አውደ ውጊያዎች፣ በተደረጉ የፖለቲካ ስራዎች፣ የዲፕሎማሲ እና ሌሎች ትግሉን የሚመለከቱ ስራዎች ከፍተኛ ልምድ ያገኘንበት፣ ከፍተኛ ለውጥ ያመጣንበት ወቅት ላይ ነው የምንገኘው። በአጭሩ ያው አደረጃጀቱ አንድ ወጥ በመሆኑና አንድ ቼን ኦፍ ኮማንድ በመኖሩ ይሄ ተገኝቷል። በእርግጥ ያው የሚቀሩ ስራዎች አሉ። ይሄንን ነው የሚመስለው ባጭሩ። መልካም። አሁን የአማራ ፋኖ በጎጃም ከተመሰረተ በኋላ ከላይ ያልካቸውን እንግዲህ ወታደራዊ ፖለቲካዊ ስኬቶች አግኝታችኋል። አጠቃላይ ይሄ አሁን አንድ ቀጠና ላይ ያለ ፋኖ ነው። አሁን ይህን በተመለከተ ማብራሪያ የሰጠኸው አጠቃላይ የፋኖ ማዕከላዊ የፖለቲካና ወታደራዊ ማዕከልን በተመለከተ ወደኋላ የምንመጣበት ጉዳይ ይኖራል። አመሰግናለሁ። እስኪ እንግዲህ ከሰሞነኛ ጉዳዮች በመነሳት የአፍሪካ ቀንድና የኢትዮጵያን የፖለቲካ አሰላለፍ የተመለከተውን ጥያቄን ላስከትል። በአፍሪካ ቀንድ እና በኢትዮጵያ ውስጥ ያው ተለዋጭ ፖለቲካ ነው አሁን ያለው። ከዚህ አንጻር የፋኖ ግምገማ ምንድን ነው? ለምሳሌ በሰሞነኛ ጉዳዮች ኢትዮጵያና ኤርትራ የቃላት ጦርነት ውስጥ ገብተዋል። ወደ ተጨባጭ ጦርነት ቢገቡ ግምገማችሁ ምን ይሆናል? የኦሮሞ ኃይል አለ። አሁን የኦሮሞ ኃይል ሰሞኑን እያደረጋቸው ባሉ ስብሰባዎች ምናልባት መረጃው ከሌላችሁ በአዲስ አበባ ኢሊሊ ሆቴል ኃይልን ሰብስብ በሚል የነባሩ ኦነግ፣ ኦህዴድ ብልጽግናና እነ ኦፌኮን ጨምሮ ሌሎች ፓርቲዎች ተሰባስበው ኃይልን ሰብስብ የሰሜን ኃይል እየመጣብን ነው የሚል ግምገማ እንዳላቸው፣ ለዚህም ደግሞ ደቡብ አፍሪካና ታንዛኒያ ድርድር እናስቀጥላለን የሚል ሐሳብ ሁሉ እየተነጋገሩ ነው። ነፃ ሀገር ምን መሰረታለን የሚል ሐሳብ ተነስቷል። ሌላው ህወሓት በዚህ በአፍሪካ ቀንድ ለብዙ ዓመታት ሁነኛ የፖለቲካ ቡድን ሆኖ ነው የቆየው። አሁን የአስመራ ህወሓትና የአዲስ አበባ ህወሓት የሚባል ተፈጥሯል። ከዚህ አንጻር የፋኖ አጠቃላይ ግምገማው በዚህ በአፍሪካ ቀንድ ፖለቲካ የኃይልና የወታደራዊ አስተላለፍ ላይ ምንድን ነው? ከዚህ ጋር በተያያዘ እንግዲህ አጋርነትን በተመለከተ አብረው የሚነሱ ጉዳዮች ይኖራሉ። በዚህ በኩል ምንድን ነው ግምገማችሁ? እንግዲህ ባለንበት ዘመን የጂኦፖለቲካ አስተላለፎች ከዚህ ቀደም ከነበረው የተለየ ሁኔታ ውስጥ ነው የሚገኙት። ከበርካታ ዓመታት በፊት የነበረው የኃይል አስተላለፍ
በተለይ ርዕዮተ ዓለምን መሰረት ያደረገ ወይም ደግሞ አይዲዮሎጂካል ቤዝ ያለው አልፎ አልፎም ሃይማኖታዊ መሰረት ያለው ወይም ደግሞ ሌሎች ጉዳዮችን መሰረት ያደረገ ግንኙነቶች ነበሩ በዓለም ላይ። አሁን ባለው በአፍሪካ ቀንድ ቀጠናም ሆነ ኢትዮጵያ ውስጥ ባለው አብዛኞቹ የጂኦፖለቲካል አሰላለፎች የሚወሰኑት ኢንተረስት ቤዝድ በመሆናቸው ምክንያት ሁለት ተቃራኒ ኃይሎች አንድን ኃይል ሲደግፉ ልታገኛቸው ትችላለህ። ለምሳሌ ሱዳን ላይ አሁን እንደ ገዥ መንግስት የሚቆጠረውን የጀነራል አልቡርሃን መንግስት ወይ ሩሲያና ቻይና ወይም አሜሪካና ሩሲያ በጋራ ሲደግፉት ልታገኝ ትችላለህ። ትንሽ ቆይቶ ደግሞ ሌላኛውን አካል ሌላኛው ወገን ሲደግፈው ሊገኝ ይችላል። ይህ የሆነበት መሰረታዊ ምክንያት ጊዜያዊ ጥቅሞች መሰረት ያደረገ የኃይል አሰላለፍ ሞር ከስትራቴጂካዊ ጥቅሞች ይልቅ ታክቲካዊ ነገሮች ላይ መሰረት ያደረገ አካሄድ ነው በዓለም ላይ ያለው። በዛ ምክንያት በተለይ የምስራቅ አፍሪካ ቀጠና ደግሞ ፖለቲካሊ በጣም ቮላታይል ከመሆኑ ስቴብል ካለመሆኑ ጋር ተያይዞ ከፍተኛ የሆኑ ተለዋጭ ኃይል አሰላለፎች እየተከሰቱ ነው የሚገኙት። ይሄንን ክትትል እናደርጋለን። በቲፒኤልኤፍ በለው በኤርትራም ጉዳይ በሌሎች በቀጠናው ባሉ ወሳኝ የፖለቲካ ተዋንያን ላይ የሚደረጉ ለውጦችና ኃይል አሰላለፎችን እንደ አንድ ታጋይ አመራርና አደረጃጀት ክትትሎች ይደረጋሉ። ዋነኛ መሰረታችን ይዘነው የተነሳነው ዓላማ ነው። የትኛውም የኃይል አሰላለፍ የአማራን ሕዝብ ህልውና ጥያቄ ከመመለስ ጋር መገናኘት አለመገናኘቱን በመመዘን ነው አቋማችንን የምናንጸባርቀውና የምናደርገው። እንደኛ የምንከተለው ርዕዮተ ዓለም የአማራ ብሔርተኝነት ነው። ያው ግባችን በኢትዮጵያ ሰማይ ስር ዘላቂ ሰላም ኑሮ የአማራ ህዝብ በወርድና በቁመቱ ልክ በሚገባው ልክ መብትና ነፃነቱ ተከብሮ እንዲኖር ነው። ጊዜያዊ ዓላማችን ደግሞ የብልጽግና ስርዓትን መገርሰስ ነው። ወደዚህ ውጤት የሚያመሩን ማናቸውንም ፖለቲካዊና ወታደራዊ ዲፕሎማሲያዊ ተግባራትን ማከናወን ነው ታሪካዊ ግዴታችን። ያንን ለማስኬድ ነው። አንዳንዶች እንደሚያስቡት የተፈጠረውን የኃይል ሽኩቻ ወይም ማስተላለፍ በማየት ብቻ ዘለን የምንገባበት አንዱን የምንደግፍበት አንዱን የምንቃወምበት ሁኔታ አይኖርም። እንዳነሳውልህ ዋነኛው ዓላማችንና ግባችን ላይ መሰረት ያደረገ እንቅስቃሴና አቋም ነው የምንወስደው። ከምንም በላይ እስካሁን ባሳለፍነው ኦልሞስት እንግዲህ 1 ዓመት ከ8 ወር አካባቢ የሆነው ነው። በዚህ ጊዜ ውስጥ ባደረግነው ተጋድሎ የተረዳነው ነገር ቢኖር ዓለም ሊያዳምጠን የሚችል ቀጠናው ላይም ተዋናይ ሆነን መውጣት ተደማጭ ሆነን መውጣት የምንችለው በራሳችን አቅም ስንሰራ ብቻ እንደሆነ አረጋግጠናል። እስካሁን ድረስ አንዳችም አይነት የሎጂስቲክስ ወይም ሌላ የዲፕሎማሲ ወይም ሌላ ፖለቲካዊ ድጋፍ ከጎረቤት ሀገርም ሆነ ሀገር ውስጥ ካሉ የፖለቲካ ተዋንያኖች ሽርፍራፊ ነገር ሳናገኝ አሁን የደረስንበት ደረጃ የደረስነው በህዝባችን አቅም በራሳችን መስዋዕትነትና በራሳችን የሊደርሺፕ አቅም ነው። ዋነኛው መሰረታችን ይሄ ነው የሚሆነው። የትኛውንም ኃይል ለኛ የተለየ ጥቅም ይሰጠናል ወይም እኛን ይደግፈናል ብለን እዛ ኃይል ላይ ተመርኩዘን ወይም ሪላይ አድርገን የምንቀሳቀስበት ሁኔታ የለም። ዓለም የሚመዝንህ ባለህ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ቁመና ነው። የሚያስከብርህም ኃይል ነው። የትኛውም አካል አብሮ ሊሰራ የሚፈልገውም በቂ ሜዳው ላይ በበቂ መጫወት የምትችል መሆኑን ሲያረጋግጥ ነው። ስለዚህ የራሳችንን አቅም ማጠንከር፣ የራሳችንን ዓላማ ህዝባችን እንዲገዛው ማድረግ፣ ሰራዊታችን ወጥ ቁመና እንዲኖረው አንድ ወጥ አደረጃጀት እንዲኖረን ማድረግ ላይ ነው ትልቁ ትኩረታችን የሚሆነው። በዚህ ሂደት ውስጥ እኛ በቀጠናው ላይ ብቁ ተዋናይ ሆነን መገኘታችንን ያረጋገጠ የትኛውም በቀጠናው ፖለቲካ ጨዋታ የሚጫወት ወይም ኃይል ያለው አካል ጋር ለመስራት እንዳነሳሁት ከግባችንና ከዓላማችን ጋር የማቃረን ኃይል ካለ ያንን ኢንጌጅ ለማድረግ ዝግጁ ነን። ነገር ግን እንዳነሳውልህ በተናጠል የምንፈጽመው ነገር ጉዳይ አይደለም። ይሄ ትልቅ ስትራቴጂካዊ ጉዳይ ስለሆነ በተለይም ደግሞ አንድ ወጥ አደረጃጀት ሊኖረን ይገባል። የህዝባችንን ስነልቦና፣ ስሜት፣ የትግሉን ዓላማ የተከፈለልንን እና እየከፈልነውን ያለውን መስዋዕትነት የሚመጥን አጋርነት፣ ትብብር፣ አቋም እንወስዳለን። በአጠቃላይ በኢትዮጵያ ውስጥ ባለው የኃይል አሰላለፍም ሆነ በቀጠናው ያለውን የኃይል አሰላለፍ በማጥናት ወደ ግባችን የሚወስድን ማንኛውንም አይነት እርምጃዎች፣ ማንኛውንም አይነት አቋሞች እንወስዳለን። ይህንን ነው የሚመስለው። መልካም። ያው እንግዲህ ከዚህ ይህን ጥያቄ በጥቅሉ አሁን ባብራራው ልኩ ነው። በተናጠል ሲታዩ ለምሳሌ ህወሓትን ከመሰሉ
የፖለቲካ ኃይሎች ጋር የሚፈጠር ጥምረት የአማራን ህዝብ መሰረታዊ ጥያቄዎች ኮምፕሮማይዝ ይሄ ቡድን ይጻረራል ተብሎ በብዙ ጊዜ ያው በትግልም በስጋትም ያው ካሁን በፊት የነበረው ታሪክ ነውና ከዚህ አንጻር የሚኖሩ ግንኙነቶች ሌላውን ስጋት ይጥሉታል፣ ሌላው ደግሞ ካውንተር ፕሮፓጋንዳ ይሰራበታል ተብሎ በተደጋጋሚ ሲነሳ የነበረ ጉዳይ ነው። በተለይ ከዚህ ከህወሓት አንጻር ያሉት ጉዳዮች አብረን እንሰራለን የሚለው የተለዩ መስመሮች ይኖሩታል ወይ? እሱም አብሮ ይመጣል፣ እሱ ጋር አብሮ መስራት ይቻላል ወይ የሚለውን እንደው በተናጠል ብናየው። ጥሩ ጥያቄ ያነሳው። አንዳንዶቹ በተለያየ መንገድ ይህንን ጉዳይ በተለየ መንገድ ሲያነሱ ትሰማለሁ። ከዓላማችን ጋር ከግባችን ጋር ከተነሳንበት እና ዋጋ ከተከፈለበት ፐርፐዝ ጋር ስንል ያለ ምክንያት አይደለም። ግልጽ ነው መነሳት ያለበት አንድ በግልጽ ፍርጥ ተደርጎ መነገር ያለበት ጉዳይ አለ። የአማራ ህዝብ የወሰንና የማንነት ጥያቄ በዋናነት የማንነት ጥያቄ ለአብነት ወልቃይትና ራያ ልታነሳ ትችላለህ፣ ሌሎችም ቀጠናዎችን ልታነሳ ትችላለህ። አንዱ የትግላችን ምሰሶና መሰረት ነው። የአማራ ህዝብ ወይም ደግሞ የአማራ ብሔርተኝነት ርዕዮተ ዓለማችን አድርገን ስንነሳ የአማራ ህዝብ መብትና ነፃነትን ግባችን አድርገን ስንነሳ በኢትዮጵያ ውስጥ አይደለም በዓለም ላይ ያለውን የአማራ ጉዳይ ጭምር የሚመለከት አጀንዳ አለን ማለት ነው። ስለዚህ ከየትኛውም የኢትዮጵያ ጫፍ እስከ የትኛውም ጫፍ ያለ የአማራ ጉዳይ የሚመለከተን እንደመሆኑ መጠን ለድርድር የማናቀርበው ጉዳይ ነው። ህዝባችን የማንነት ጥያቄ፣ ህዝባችን የነፃነት ጥያቄ ወደዚህ ትግልም የገፋን ወደኋላም ታሪካዊ ሂደቶችን መለስ ብለህ ብታይ በተለይ 2008 በነበረው እንቅስቃሴ ባህር ዳር ላይ፣ ጎንደር ላይ በተደረጉ ተጋድሎች፣ ሌሎችም በርካታ የአማራ ክልል በሚባለው ቀጠና ውስጥ በተደረጉ ተጋድሎች የደረሱብን አብዛኞቹ ያደረግናቸው ተጋድሎችና የደረሱብን በደሎች በወለጋ፣ በመተከል፣ በሌሎችም አካባቢዎች ከማንነት የተያያዙ ከማፈናቀል ጋር የተያያዙ ከወሰን ከግዛት ከብዙ ነገሮች ጋር የተያያዙ እንደመሆናቸው መጠን ይሄ የትግላችን ዋነኛ አስኳል እንደመሆኑ መጠን ያንን ጉዳይ ለድርድር እናቀርባለን የሚል እሳቤ የለም። በተደጋጋሚም ይፋ አድርገነዋል። በዚህ ላይ ጥርጣሬ ያለው ጥያቄ ያለው አካል ቢኖር ግልጽ መሆን ያለበት ነገር ነው። በዚህ ላይ አንዱ የትግላችን አንኳር ጉዳይ መሆኑ ተሰምሮበት የታለፈ ነው። ይሄ እኔ ስለምናገረው ሳይሆን አጠቃላይ የዚህ ትግል አንዱ ከለር ስለሆነ አንዱ መገለጫ ስለሆነ መነሻችንም ስለሆነ በዛ ላይ ኮምፕሮማይዝ የምናደርገው ነገር የለንም። ለማንነታችን እስከተነሳን ድረስ ማንነታችን ሳናስከብር ክንዳችን ሊታጠፍም አይችልም። ወይም ደግሞ ለጊዜያዊ ወታደራዊ ድሎች ብለንም ወደኋላ የምንልበት ነገር የለም። ነገር ግን ይዘን የተነሳነውን ዓላማ የሚደግፍ ወይም ደግሞ የማይቃረን ኃይል ጋር እንሰራለን ስንል ምን ማለት ነው የሚለውንም በአግባቡ መተንተን ከጥርጣሬ በጸዳ ሁኔታ ማየት ያስፈልጋል። መሬት ላይ ዋጋ እየከፈለ የተነሳበትን ይሄንን ላስከብር ነው የተነሳው ብሎ ዋጋ እየከፈለ ያለ አካል ያንን ነገር ለፖለቲካ ገበያው ያቀርበዋል ብሎ መጠራጠር አያስፈልግም። ህዝቡም ያንን ሊቀበል አይችልም። እንዳነሳሁት ግን እነኚህ አቋሞች አንድ ወጥ አደረጃጀት ሲኖረን በደንብ በደረጃውን በጠበቀ መንገድ ኮሚኒኬት ብናደርጋቸው የበለጠ ስሜት እንደሚሰጡ ገነዘባለሁ። አሁን ባለን ቁመና እንደ ቀጠና ስለሆነ የፋኖ አደረጃጀቶች አሉት የጋራ አቋም፣ በእርግጥ አንድ አይነት አቋም ነው በሁሉም ቀጠናዎች። በዚህ ረገድ የተለያየ አቋም እንደሌለ ይታወቃል። ነገር ግን አንድ ወጥ ድርጅት ኖሮ ያ ነገር የበለጠ ይፋ ቢደረግ መልካም ነው። ያም ሆነ ግን በዚህ ጉዳይ ላይ ምንም ጥርጣሬ ሊኖር አይገባም። የምንሰራው ፖለቲካ ስራ ነው። የምንሰራው የህዝባችንን ትግል ኮዙን ለቀጠናውና ለዓለም መሸጥ ነው። ያንን ኮዝ የሚገዛን ያንን ኮዝ የሚደግፈን አካል ካለ በዛ በምናስቀምጠው ቅድመ ሁኔታና በምናስቀምጣቸው ቴክኒካዊ ጉዳዮች ላይ በጋራ ለመስራት የሚስማማ አካል ካለ አብረን ለመስራት ዝግጁ ነን ማለት ይዘን የተነሳነውን ዓላማ እንጥላለን ወይም ደግሞ ሌላኛው ወገን ለሚፈልገውን ነገር እንሰጣለን ማለት አይደለም። እንደዛ ተደርጎም ሊተረጎም አይገባም ማለት ነው። መልካም አመሰግናለሁ። በመግቢያችን ላይ የአማራ ፋኖ በጎጃም አንደኛ ዓመቱን በተመለከተ ወታደራዊ ስኬቶችን እያነሳህልኝ ነበረ። እስኪ እሱን የተመለከተ ተጨማሪ ጥያቄ ላስከትል። ብልጽግና በሰሞነኛ በወታደራዊም እንዲሁም ደግሞ በፖለቲካዊ ባለስልጣናቱ በኩል የፋኖ ትግል ባለፈው ዓመት ከነበረበት አንጻር የኃይል ማዛባት አድርሻለሁ፣ በርካታ ቦታዎችን ተቆጣጠር ያለው እንደገና መዋቅሬን እየዘረጋው ነው ብሏል። ባለፈው በምክር ቤቱም ይሄ ጉዳይ አሁን ያለው ጉዳይ ተራ የጸጥታ ጉዳይ ነው ተብሎ ተገምግሞ መታለፉን ያው ሁላችንም የምናውቀው ጉዳይ ነው። ብልጽግና እንዳለው አሁን እናንተ የኃይል መዛባት ደርሷል፣ የቁጥጥራችሁ ደረጃ ቀንሷል፣ ያላችሁ ኃይል ተበትኗል፣ እንደዛ ነው ግምገማው?
ያው እንግዲህ ብልጽግና ዘወትራዊ ባህሪው ነው፣ የተለመደ ቅጥፈት ነው። ከምስረታው ጀምሮ በቅጥፈት የተመሰረተ ቡድን ነው። ፖለቲካ ፓርቲ እንኳን ልትለው አትችልም። ሽብር በአንድ በኩል ይፈጽማል። አሁን እኔ እናንተ እየተነጋገርንበት ባለበት ወቅት እንኳን ያለውበት ቀጠና አካባቢ ሳይቀር ድሮኖች እየተንቀሳቀሱ እየዞሩ ነው ያሉት። እንግዲህ ዓለም ባፈራው የመጨረሻ ቴክኖሎጂ የድሮን ቴክኖሎጂ ውጊያ እየተዋጋ ያለ ቡድን ነው። የጸጥታ ችግር የለብኝም የሚል በመሰረቱ የአማራ ብልጽግና የምትለው ወይም ደግሞ የብአዴን መዋቅር ወይም አሁን አማራ ክልል የሚባለውን ቀጠና አስተዳድራለሁ የሚለው የፖለቲካ ክንፍ 100% እግሩ ተነቅሎ ነው ያለው። አንድ ወቅት ከወራት በፊት ታስታውስ እንደሆነ እግር የመትከል ፕሮጀክት ብለው ሲጀምሩ ነበር። አሁን የሚተከልም እግር የላቸውም። 2 እግራቸውም ተቆርጧል። አየር ላይ የተንሳፈፈ ቡድን ያለው ከወረዳ ወደ ባህር ዳር እንኳን መንቀሳቀስ የማይችል፣ ከደብረ ታቦር ባህር ዳር መግባት የማይችል፣ ከጎንደር ባህር ዳር መግባት የማይችል፣ ከደብረ ማርቆስ ባህር ዳር መንቀሳቀስ የማይችል፣ ደብረ ማርቆስ ያለ ካድሬ በሆነ ቦታ ተሽሎክልኮ አዲስ አበባ ገብቶ ከዛ ተመልሶ በፕሌን ባህር ዳር መጥቶ ስብሰባ በሚያደርግበት ሁኔታ ውስጥ ምንም አይነት ፖለቲካዊ ስራ በማይሰሩበት ሁኔታ ውስጥ ነው የህዝቡን ስነ ልቦና ለመመለስ ይህንን የሚሉት። ከዛም አልፎ ሙሉ በሙሉ ከአማራ ህዝብ ልብ በመነቀላቸውና በወታደራዊ ስራዎቻቸውን በርካታ እዞቻቸውን አሰማርተው ምንም ያገኙት ወታደራዊ ግብ ባለመኖሩ ምክንያት የመጨረሻ ምሽጋችን ነው ብሎ የሚያስበው አብይ አህመድ የኦሮሞ ህዝብ ጉያ ውስጥ ለመሸሸግ ጥረት እያደረገ ያለበት ጊዜ ላይ ነው የምንገኘው። ይሄ ፈጽሞ ሐሰት ነው። ይልቁንም አሁን ባለንበት ነባራዊ ሁኔታ በቂ የሆነ ወታደራዊ ዝግጅት እያደረግን ነው ያለ ነው። ፖለቲካዊ እንግዲህ ላለፉት 1 ዓመት ከ8 ወር በተደረገ ሁሉን አቀፍ የትግል እንቅስቃሴ የካበተ ልምድ ያለው ሰራዊት ይዘናል። ካበተ የአመራርነት ልምድ ያላቸው ወታደራዊ አመራሮች አሉ። ብዙ ልምዶችን ያገኘንበት ተደጋጋሚ ወደ ውጊያዎችን ማድረግ ሎጂስቲክስ የምናገኝባቸውን ምንጮችንም ከዚህ በፊት ከተገኘው እጅግ በተሻሻለ ሁኔታ ካሳለፍናቸው ውጣ ውረዶች ከገጠሙን እንከኖች እንደገና ካገኘናቸው ድሎችም በመማር ትልቅ ለውጥ ላይ ነው የምንገኘው። ይልቁንም በቅርቡ የተሻለ ነገር እንግዲህ አንዳንዶቹ ወታደራዊ ጉዳዮች በመሆናቸው ሚዲያ ላይ በዝርዝር ለመናገር አያስፈልግም እንጂ የተሻለ ነገር ይከሰታል። በሱ እርግጠኛ ሆኜ ነው የምናገረው። ያው ብልጽግና ደጋፊውን እና ዓለም አቀፉ ማህበረሰብ ለማጭበርበር የሚያደርጋቸው ተደጋጋሚ የፕሮፓጋንዳ ስራዎች ከመሆናቸው በስተቀር እስካሁን ባለው ሂደት ከስሯል። ከስልጠና ላይ ሳይቀር እንኳን እየከዳው ነው ሰራዊቱ። በመቶ ሺዎች ወደ 100 ሺህ የሚጠጋ ሰራዊት ከአውደ ግንባር ከድቶታል። አብዛኛው የከዳው የጦር መሳሪያ በመያዝ ጭምር ነው። ይሄንን ታስቦበት እቅድ አውጥተን በየቀጠናው በየወረዳው በየጠላት ብሪጌዶቹ በሰራ ነው ስራ ከፍተኛ ለውጥ ያመጣንበትን ከፊሉ በአውደ ውጊያ እየተደመሰሰ ከፊሉ ደግሞ እየከዳ የወገንን ኃይል እየተቀላቀለ ከፊሉም ወደ የቤቱ እየተመለሰ ያለበት ወቅት ላይ ነው የምንገኘው። የጠላት ሰራዊት ላይ ከፍተኛ መሰላቸት አለ። አልፎ አልፎ በሚሊሻ ኃይልና በመከላከያ መካከል ውጊያ እስከ መቀስቀስ ድረስ የደረሱ ግጭቶች ተከስተዋል። ካድሬውን ጭምር ስምሪት በመስጠት ጦርነቱ ላይ የተለየ ውጤት እናመጣለን ብለው ተደጋጋሚ ሙከራዎችን አድርገዋል። ይህ ሁሉ ፌል አድርጓል። በብዙ ከተሞች ህዝብን በኮንሰንትሬሽን ካምፖች በማጎር ወጣቶችን በማሰር አልፎ አልፎም ደግሞ አርቢትራሪ ኪሊንግ በማድረግ በዘፈቀደ መንገድ ላይም ጭምር መረጃ ናችሁ ፋኖን ተደግፋላችሁ በማለት በመግደል ቴረር በመፍጠር ሽብር በመፍጠር ፋኖን ቤዝ ለማሳጣት ከፍተኛ ጥረት አድርጓል አገዛዙ። ይህ ሁሉ ከሽፎበታል። ስለዚህ አሁን ተስፋ በመቁረጥ ሂደት ላይ ነው የሚገኘው። ያንን የራሱን የቡድኑ ተስፋ መቁረጥ ህዝቡ ላይ እንዳይጋባ ወይም ደግሞ ተስፋ አልቆረጥኩም በሚል የስነ ልቦና ጨዋታ ለመጫወት ተደጋጋሚ የፕሮፓጋንዳ ስራዎችን እየሰራ ነው የሚገኘው። ይሄ ጦርነቱ ከተጀመረ ጊዜ ጀምሮ የተደረገ ነው። በርካታ ነገሮችን ማንሳት እንችላለን። ከዚህ በፊት ሲናገሩት የነበረው እርስ በርሱ የሚናገሩት የተቃረነ ነው። አንዱ ጀነራል መጥቶ በዚህ ጦርነት ተሰላሽተናል፣ እየሞትን ነው፣ እያለቅን ነው፣ ሀገሪቱ ያለ መከላከያ ሰራዊት ልትቀር ነው፣ ጦርነቱን መቆም አለበት ይላል። ሌላኛው ጀነራል መጥቶ ደግሞ ጦርነቱን አሸንፈናል ይላል። ሌላኛው ጀነራል መጥቶ በድሮን እንጨፈጭፋችኋለን ይላል። ሌላኛው አይ ለትልልቅ ስትራቴጂክ መሳሪያዎች የሚበቃ ጦርነት አይደለም እያደረግን ያለን፣ የምንዋጋው ኃይል ደካማ ነው ይላል። አንደኛው ህዝቡ ይደግፈዋል ይላል፣ ሌላኛው የህዝብ መሰረት የላቸውም ይላል። ይሄ የተለመደ የተሰባበረ የፕሮፓጋንዳ ስራቸው ውጤት መሆኑን ማህበረሰቡን በደንብ ይረዳዋል። ስለዚህ የተለመደ ቅጥፈት ፕሮፓጋንዳ ከመሆኑ በስተቀር
አሁን ባለንበት ነባራዊ ሁኔታ በሳይንሳዊ መመዘኛዎች ብታየው የጠላት ኃይል ቁልቁል እየወረደ የወገን ኃይል አጠቃላይ ቁመናና አቅም ደግሞ በከፍተኛ ሁኔታ እያደገ ነው ያለው። በተለይ ከቅርብ ጊዜ ወዲህ እንዳነሳውልህ ተደጋጋሚ አውደ ውጊያዎች በማድረጋችን ምክንያት ልምድን በማግኘታችን ምክንያት ወደ ፕሮፌሽናል አርሚ እየተቀየረ ነው ያለው የፋኖ ሰራዊት። ጦርነቱ እንደተጀመረ አካባቢና ከዛ በኋላ በነበሩት ሂደቶች በርካታ ውጊያዎች ላይ ህዝብ በማስ የሚሳተፍባቸው ነው የነበሩት። አሁን ላይ ከጅምላ ጨራሽ መሳሪያዎች ህዝቡን መከላከልም ማዳንም ስለሚያስፈልግ ሌሎች ሎጂስቲክስ ስራዎች ላይ ማህበረሰቡና አርሶ አደሩ እንዲያተኩር በማድረግ ፋኖ በራሱ ቼን ኦፍ ኮማንድ በተፈጠረ በተደጋጋሚ ስልጠና በወሰደ ፕሮፌሽናል አርሚ ውጊያዎች እየተደረጉ ነው ያሉት። ስለዚህ አጠቃላይ ሳይንሳዊ መመዘኛው ስታይ እድገት እያሳየን ወታደራዊ ብልጫ እየወሰድን ኮዛችንንም ጭምር ዓለም እየተረዳው ለትላልቅ መድረኮችም ጭምር እየተነሳ አሁን ባለው ነባራዊ ሁኔታ የፋኖ ኃይሎች በምስራቅ አፍሪካ ቀጠና አንድ ዲፔንደብል ፎርስ ሆኖ እየወጣ ያለበት ወቅት ላይ ነው የምንገኘው። እነኚህ አጠቃላይ ነባራዊ ሁኔታዎችን ከግምት ውስጥ ስታስገባ ያው የጠላትን ማሽቆልቆል ነው የምታየው። ብዙ ጊዜ ከሚዲያ ከእናንተም ከሌሎችም አካላት የሚቀርቡ ተደጋጋሚ ጥያቄዎች አሉ። እንደውም ትግሉ ተቀዛቀዘ፣ መቼ ነው የምታሸንፉት፣ ዘገየ ምናምን የሚል ነገር አለ። ይሄ ሁሉ የመጣው ኤክስፔክት ስለሚደረግ የሚጠበቅ ነገር ስላለ በአንድ አመት ውስጥ በሁለት አመት ውስጥ ሙሉ በሙሉ ለድል እንበቃለን የሚል ግምት ስለነበረ ነው። ይሄ ግምት ዝም ብሎ የተፈጠረ ምናባዊ ነገር አይደለም። መሬት ላይ ካለ ተጨባጭ ሁኔታ ተነስቶ ነው ማህበረሰቡም የሚዲያ ሰውም ሌላውም አካል የፋኖ ኃይሎች መቼ ሙሉ በሙሉ ጦርነቱን ያሸንፋሉ የሚል የምናሸንፍበትን ጊዜ ይሄ ማህበረሰቡ ብቻ ሳይሆን በነገራችን ላይ ዓለም አቀፍ የፖለቲካ ተዋንያን ጭምር ዲፕሎማቶችም ጭምር ይህንን ጉዳይ የሚከታተሉ ሰዎች ጭምር ትንታኔ የወሰዱበት በጥቅሉ የአብይ አህመድ ቡድን በተለይ አማራ ክልል የሚባለውን ማስተዳደር የማይችል ስለመሆኑ ድምዳሜ ላይ የተደረሰበት የቀረው ጉዳይ የፋኖ ኃይሎች አሸንፈው ስልጣን የሚይዙት መቼ ነው፣ የብልጽግናን ሰራዊት ሙሉ በሙሉ የሚገረስሱት መቼ ነው የሚለው ጉዳይ ብቻ ነው ተጠባቂ ጉዳይ። ይሄ ዓለም የደመደመው ሀቅ ነው። ስለዚህ ከዚህ ሀቅ ለማፋታት የትርክት የበላይነት ለመውሰድ ከፍተኛ ርብርብ እያደረገ ነው ያለ። ያው ደካማም ቢሆን መንግስት ስለሆነ ቢያንስ የከፍተኛ የሆነ የሚዲያ ብልጫ ስላለው ያንን የሚዲያ ብልጫ ተጠቅሞ የስነ ልቦና ለሰራዊቱም ፕሮፓጋንዳ ስራ ለመስራት ህዝቡንም መንግስት ነኝ የሚለውን መንግስትነቱን ለማሳየት ከፍተኛ ጥረት እያደረገ ስለሆነ የዛ ፕሮጀክት ውጤት ከመሆኑ በስተቀር በተጨባጭ መሰረታዊ የሚባል ለውጥ በብልጽግና በኩል እየመጣ አይደለም። ይልቁንም በወገን በኩል ከፍተኛ የኃይል የዲፕሎማሲና የፖለቲካ ብልጫ እየወሰድን ያለ ነው። መልካም እንግዲህ ቀጣዩ ጥያቄ ያው ብዙ ሰው እንዲጠየቅ የሚፈልገው የብዙ ሰው ጥያቄ ነው። የፋኖ አንድነትን ጉዳይ በተመለከተ ነው ቀጣዩ ጥያቄ። የፋኖ አንድ አለመሆን ለትግሉ ትልቅ እንቅፋት ሆኗል። በዚህ እስከ መቼ ይቀጥላል? መፍትሄውስ ምንድን ነው? ለዚህ የፋኖ መሪዎች ተጠያቂ ናቸው። ስልጣን እንጂ ነፃነትን አላስቀደሙም። ገና በጫካ ስልጣን ሽኩቻ ውስጥ ገብተዋል። የህሉና ትግሉንም ረስተዋል። እንደውም ትግሉ ከብልጽግና ጋር ከመሆን ይልቅ ጎን ለጎን እንዲሆን በማድረግ ብልጽግና ረፍት እንዲያገኝ አድርገውታል። ወይም ደግሞ ከዋናው ጥላት ይልቅ የጎንዮሽ ትግል ውስጥ ነው የገቡት፣ በሚዲያም በመሬትም በዚህም መንገድ ተብሎ ህዝቡ ከፍተኛ ቅሬታ ያነሳል። ህዝቡ ከፍተኛ የሆነ ቁጣ ውስጥ ገብቷል። በዚህ ጉዳይ ላይ ምንድን ነው መልሳችሁ? ባቂ ነው ትግል እየመራ ያለ አካል አይደለም። የትጥቅ ትግል ድርጅትን ሌላ ሰላማዊ ፖለቲካ ፓርቲ ትግልን የሚመራ አካልም በከፍተኛ ትችት ውስጥ ማለፉ የሚጠበቅ ነገር ነው። የተሸከምነው የህዝብ አደራ ነው። የተሸከምነው የህዝብ ትግል ነው። በቅንነት የሚሰጡ ትችቶች እና አስተያየቶችን በቅንነት ተቀብሎ ማረም ግዴታ ነው። አንዳንዶቹ ደግሞ ከመረጃ መዛባት ከግንዛቤ እጥረት የሚነሱ ጉዳዮችን ደግሞ በዛው ልክ ማስረዳትም ያስፈልጋል። በአጠቃላይ የፋኖ አደረጃጀት አንድ ወጥ ቼን ኦፍ ኮማንድ ያስፈልገዋል። አንድ ወጥ ድርጅት ያስፈልገዋል። በአንድ የትጥቅ ትግል በሚደረግበት ቀጠና ውስጥ አንድና አንድ ብቻ ድርጅት ነው የሚያስፈልገው። አንድና አንድ ብቻ የሰራዊት ኮማንድ ነው የሚያስፈልገው። ይሄ የትጥቅ ትግል የሚያስገድደው አንዱ መሰረታዊ ነጥብ ስለሆነ ይሄ መደረግ አለበት። ይሄንን ይዘን ወደ ፋኖ አደረጃጀቶች ጉዳይ ስንመጣ
የትግሉ ባህሪና አነሳስ እንደሚታወቀው ከመነሻው ይሄ ትግል ሲጀመር ሁሉንም ቀጠና በጋራ የሚመራ የሚያስተባብር የሚያታግል አንድ ወጥ ድርጅት ይዞ የተነሳ ተጋድሎ አልነበረም። በጊዜው በእኛ በኩልም ሞክረነው የነበረው በተለይ አማራ ህዝብ ኃይል በሚል የተጀመረ አደረጃጀት ነበረ በአጠቃላይ አማራ። ነገር ግን በሰዓቱ መወሰን ያለባቸው መታለፍ ያለባቸውን ጉዳዮች ለማለፍ በተለይ በአገዛዝ በኩል የነበረ የኃይል የበላይነት ስለነበረ የሰሜኑ ጦርነትን በጊዜው ስለነበረ ብቻ በብዙ ምክንያቶች ያ አደረጃጀት ሁሉም ቀጠናዎች ላይ ባለመስፋፋቱ ምክንያት ይሄ አብዮት በተጀመረበት ጊዜ ጦርነቱን የሚመራ አንድ ወጥ የጋራ ቼን ኦፍ ኮማንድ ያለው አንድ ወጥ ድርጅት ሳይኖር ነው የተጀመረው። በጊዜ ሂደት ከእያንዳንዱ ቀጠና ተጀምሮ የነበረው ሂደት አሁን ላይ ቢያንስ አንድ በዛ ቢባል እንኳን አንድ ክፍለ ሀገር ውስጥ ወይም ደግሞ አንድ ቀጠና ውስጥ ከሁለት በላይ ኮማንድ የለም። እንደዛ ደረጃ ደርሷል። አንዳንድ ቦታዎች ላይ ወደ አንድ የመጣ ነው ያለው። ስለዚህ ከታች ወደ ላይ እያደገ መምጣት አለበት። በተለይ ክፍለ ሀገሩ አደረጃጀት ለአብነት ለምሳሌ ብታነሳ የጎንደር ቀጠና ያለው የአማራ ፋኖ እንደ ጎንደር አንድ ወጥ አደረጃጀት ይዞ ወሎ ያለውም እንደ ወሎ፣ ሸዋ ያለውም እንደ ሸዋ፣ ጎጃም ያለውም እንደ ጎጃም አንድ ወጥ አደረጃጀት ይዞ ከመጣ በኋላ በዛ ሂደት አንድ የጋራ ድርጅት መፈጠር እንዳለበት ታምኖበታል። ታምኖበትም ውጤት እየተገኘበት ነው ያለው። በተለይ ከቅርብ ጊዜ ወዲህ ከፍተኛ ለውጦች እየመጡ ነው ያሉት። ከዚህ ጎን ለጎን ደግሞ ይህ ሂደትም እያለ አንድ ድርጅት ለመፍጠር በርካታ ሙከራዎችን አድርገናል። እንግዲህ አንድነት በምኞት ብቻ አይመጣም፣ ስለፈለግነው ብቻ አይመጣም። ራስን ማሸነፍ ይጠይቃል። መሬት ላይ ያለውን ተጨባጭ ሁኔታ ማወቅ ይጠይቃል። በሀሳብ መተማመንን ይጠይቃል። የርዕዮተ ዓለም አንድነትን ይፈልጋል። እነኚህን ነገሮች ሁሉ መሰረት ያደረገ አንዳንዴ ለህዝብ ትችት ለሚዲያው ፍጆታ ተብሎ ሰዎችን ለማስደሰት ተብሎ የሆነን ቡድን ላለማስከፋት ተብሎ የሚፈጠር ድርጅት ሲፈርስ ሲሰራ አይተናል። አብዛኞቹ የፋኖ አደረጃጀት አንድ ወጥ አይደለም ብለው ከፍተኛ ትችት የሚያዘንቡብን አብዛኞቹ ሰዎች በተለያየ ፖለቲካ ፓርቲ ውስጥ ብዙ ድርጅት ሲፈጥሩ ሲያፈርሱ ሲሰሩ ሲክቡ ሲነዱ የኖሩ ናቸው። በጣም ብዙዎቹ ሰዎች በተለይ በውጭው ዓለም ቁጭ ብለው ይሄንን ነገር በከፍተኛ ትችት የሚያዘንቡ ሰዎች የፋኖ አደረጃጀት ትግል በተለይ አብዮቱ ከፈነዳው አንድ አመት ከ8 ወር ነው እንዳነሳውልህ። በዚህ ጊዜ ውስጥ አሁን ባለበት ቁመና መገኘቱ በትጥቅ ትግል ድርጅት ውስጥ ትልቅ ነገር ነው። ይሄ ሲባል አንድነቱ እንደሚያስፈልግ አንድነቱ መምጣቱ ደግሞ ከፍተኛ ለውጥ እንደሚያመጣም ከማን በላይ እኛ እናምንበታለን። ህዝብ ስለጠየቀ የሚዲያ ሰዎች ስለጠየቁ ብቻ ሳይሆን ሰራዊታችንን በየቀኑ በየዕለቱ የሚጠይቀን ጥያቄ ነው። መድረክ በፈጠርን ቁጥር እኔ በግል ያጋጠመኝ የትኛውም መድረክ ላይ በትንንሽም በትልልቅም የሰራዊት መድረኮቻችን ይሄ ጥያቄ ሳይነሳ ቀርቶ አያውቅም። መቼ ነው አንድ ወጥ አደረጃጀት የሚኖረን? ለምን ይሄንን አታመጡም? የሚል ሁልጊዜም የቤት ስራ ይሰጠናል። ሁልጊዜም ቃል እንገባለን፣ ጥረቶችን እናደርጋለን። አሁንም ባለው ተጨባጭ ሁኔታ ብዙ ስራዎችን ከሰራን በኋላ በተለይ ከቅርብ ጊዜ ወዲህ በተለይ በየቀጠናው ያሉ እንደ ክፍለ ሀገር ያሉ አደረጃጀቶች አንድ ወጥ የሆኑ ራሳቸውን ከታች ወደ ላይ እየገነቡ እስኪመጡ ድረስ ነው ጊዜ ወስደን የነበረው። አሁን እሱ ላይ ጥሩ ለውጦች እየታዩ ስለሆነ በቅርብ ጊዜ ውስጥ ህዝቡ ወደሚፈልገው አጠቃላይ ትግሉ ወደሚፈልገው አንድ ወጥ አደረጃጀት እንመጣለን ብዬ አስባለሁ። ጥሩ እንግዲህ አደረጃጀት ጉዳይ ከተነሳ ያው ሰኔ ላይ ጀምራችሁት የነበረውና ከሰኔ በፊት 6 ወራትን ወስዶ የነበረው ውይይታችሁ አለ። ሰኔ ላይ በነበረው አጠቃላይ ሂደት አፋድ የሚባል ድርጅት መጥቻለሁ ብሏል። ከዚህ አንፃር በተደጋጋሚ የሚነሱ ጉዳዮች አሉ። አፋድን ደግሞ ሌላም ስም ሊኖረው ይችላል። ከዛ በፊት በተስማማችሁበት መንገድ እዚህ ድረስ ሲመጡ ሁሉም ተስማምተው ነበረ። የተጣሉት በስልጣን ነው፣ ስልጣን ነው ያጣላቸው። ከዛ በኋላ የርዕዮተ ዓለም ጉዳይም የተለያዩ ጉዳዮችም የተነሱት ያንን ለመሸፈን ነው። ያጣላቸው ስልጣን ነው። በግልጽ እኔ ካልመራሁ በስተቀር ይሄን ትግል ወደፊት አንወስድ የሚሉ ሰዎች ተነስተው ነው የሚል ተደጋጋሚ በሚዲያዎችም በመደበኛ እዛ ውስጥ ያሉ ሰዎችም የሚያነሷቸው ጥያቄዎች አሉ። ለዚህ ምላሹ ምንድን ነው? አንደኛ ስህተት ነው። እኔ ካልመራሁት በሚል አይደለም። ያ ፕሮጀክት ኢኒሼቲቭን የወሰድነው የአማራ ፋኖ በጎጃም የነበርን ሰዎች ነን።
የመጀመሪያውን ኮሚቴ በማደራጀት ጉዳዩን በመምራት ኢቭን ስያሜውንም ጭምር በማውጣት አሁን የጠራውን ስያሜም ጭምር በማውጣት ከደንቦችን በማዘጋጀት ምናምን እንደ ኮሚቴ ስራዎች እንዲሰሩ የመጀመሪያውን ኢኒሼቲቭ ወስደን ስራውን ያስቀጠልነው እኛ ነን። በሂደት ላይ እያለ እንግዲህ ከዚህ በፊት ተናግረነዋል። አሁንም ድጋሚ ማስረዳት ካስፈለገ መሪ የሚሆነውን ሰው የመጀመሪያው አቋሜ እኔ በግሌ ይዤው የነበረው አቋም አሁንም ፎር ዘ ሪከርድ መታወቅ ስላለበት እንደኛ አይነት አደረጃጀቶች 7-8 ሆነን በምርጫ መሪ መምረጥ እንትን አይደለም፣ እርስ በርስ ጥርጣሬን ከመፍጠር የዘለለ እንትን የለውም። ከዛ ውጭ ደግሞ እኛ ራሳችን በባሎት ቦክስ ተመርጠን የመጣን ሳይሆን ትግሉን እንመራለን ብለን ራሳችንን በመሪነት ደረጃ አጭተን የመጣን ስለሆንን ይሄንን በምርጫ ከምናደርግ ይልቅ በመግባባትና በመነጋገር በተለይ እንደየዝንባሌያችን ሊደርሺፕ መውሰድ ይሻላል የሚል ጠንከር ያለ አቋም ወስደን ነበር በእኛ በኩል። ነገር ግን የአቋማችን ተቀባይነት ባለማግኘቱ ወደ ሁለተኛው አማራጭ ነው። ሁለተኛው አማራጫችን የነበረው እንግዲያው ወደ ምርጫ የሚካሄድ ከሆነ ለመሪነት የሚመጣው ሰው በመስፈርት ማለፍ አለበት ተባለ። በዛ መንገድ መስፈርቶች ወጡ። ሁላችንም ቃለ መሐላ ጭምር ተገብቶ 14 መስፈርቶች ወጡ። ከ14ቱ መስፈርቶች አንዱንም የማያሟላ ሰው ለመሪነት ወይም ለእጩነት መቅረብ የለበትም የሚል ቃል ተገባባን። ሪከርድ እየተደረገ ሁሉም አመነበት። ነገር ግን ወደ ምርጫው በተገባ ጊዜ መስፈርት ባያሟላም ግለሰቦች እጩ መሆን አለባቸው የሚል ነገር መጣ። እዚህ ፕሮሰስ ላይ እያለ ያወጣነው መርህ ቃል የገባንበት ቃለ መሐላ የገባንበት በህዝብ ስም የማልንበት መርህ ፈርሷል በሚል ነው ሂደቱን ያቋረጥን። ከዛ በኋላ የቀረው ቡድን ራሱን መርጦ ራሱን ሾሞ ድርጅት ሰይሜያለሁ ተመርጫለሁ ብሎ መጣ። ከዛ በኋላ የሚሆነው ነገር ሆነ። ማን መሪ እንደሚሆን ማን እንደማይሆን ሁሉ እርግጠኛ ባልሆንበት ሁኔታ ገና መስፈርት አውጥተን እጩ ጥቆማ ለመጀመር በሂደት ላይ ያለን ነው ጉዳዩ የፈረሰው። ስለዚህ ከሌ መሪ ካልሆነ ከሌ ከሆነ በሚል እሳቤም አይደለም፣ እዛ ደረጃም ደርሶ አልነበረም ጉዳዩ የተቋረጠው። እንደዛ ነው የነበረው ነገር። መልካም እንግዲህ አሁንም ቢሆን እንግዲህ ቢያንስ እንዳልከው ከተበታተኑ ወደ 2 ወደ 3 ከዛ አጠቃላይ ደግሞ ወደ 1 የሚመጣበትን መንገድ ያው ህዝቡ እየጠበቀ ነው። በጣም መሰረታዊ ጉዳይ ስለሆነ ነው። ከዚህ ጋር በተያያዘ በተለይ ቁጥጥር የሌለው ስርዓት አልበኝነት እየተፈጠረ ነው ፋኖ አንድ ባለመሆኑ የሚለው ዝርፊያና እገታን በተመለከተ ብልጽግና ሆን ብሎ ከሚያደርጋቸው ከሚያሰማራቸው ስምሪቶች ባሻገር ህዝቡም ፋኖ አንድ አለመሆን የምናመለክትለት የምንነግረው አጣም በሚል በተደጋጋሚ እንግዲህ በዋና ከተሞች ጭምርና በዋና ከተሞች ብልጽግና የሚቆጣጠራቸው በሌሎች አካባቢዎችም ያለው ጉዳይ አብሮ ህዝቡን ወደ ምሬት እናንተን ከህዝቡ ወደ መነጠል እየሄደ ነው። በዚህ ጉዳይ ላይ የሚሰጠው አስተያየት አለ? በተለይ እገታን ዝርፊያን በተመለከተ ያው እንግዲህ ታጠቅ ኃይል ነው የምትመራው፣ ወጣት ነው የምትመራው፣ የመላእክት ስብስብ አይደለም። ስህተት ይፈጠራል በየቦታው። ወንጀል ማህበራዊ ክስተት ነው። በመደበኛ ህይወትም ውስጥ ይገጥማል። በእኛ ሂደትም ውስጥ ስህተቶች አይፈጠሩም ልል አልችልም። ተፈጥሮም ስለሚያውቁ እርምጃ ወስደንም ስለምናቅ። በዋናነት ግን ከፍተኛ እገታና ዘርፊያ የሚያደርገው የብልጽግና ቡድን ነው። ከደጀን እስከ ባህር ዳር በደብረ ማርቆስ መስመር 5 ኬላዎች አሉት። በለጠ የጠላት ሰራዊት 5 ኬላዎች፣ 5ቱም ኬላዎች ላይ ኮታ አውጥቶ ታሪፍ አውጥቶ ቀረጥ የሚቀርጥባቸው አሉ። እዚህ ቦታ ሆነን ፋኖ እዚህ ኬላ ስለሚዘረጋ እዚህ ፋኖ ኬላ ከሚዘረጋበት እናንተ እዚህ ቦታ ሆናችሁ ቀረጥ እየተቀበላችሁ ገቢ እየሰበሰባችሁ ለራሳችሁ ተጠቀሙ ተብሎ የመከላከያ ሰራዊት የሚባለው አካል ተፈቅዶለት ቀረጥ ይቀርጣሉ። ሌሎች ቦታዎች ላይ ደግሞ ዝርፊያዎች ያደርጋሉ። ይሄ ለቤት ከሚፈጽሙት ዝርፊያ ከሚፈጽሙት እገታ ከተማ ላይ ያለው ነጋዴ በተለይ የተሻለ ሀብት አለው የሚባለውን ነጋዴ ኮሎኔሎች፣ እነዚህ ሻለቃ አመራሮች ይጠራሉ። እንረሽናለን ብለው ጉድጓድ ያስቆፍራሉ። 500 ሺህ 400 ሺህ ብር መቀበል የተለመደ የዘወትር ተግባራቸው ነው። እንደውም ብዙ ቦታ ላይ ይህ ጦርነት እንዳያበቃ የሚፈልጉት እንደ ገቢ ምንጭም ስለቆጠሩት ጭምር በሚመስል ደረጃ። ይሄ ብቻ አይደለም። የየወረዳዎቹ በጀት ለህዝብ ለመሰረተ ልማት ለሌሎች ማህበራዊ አገልግሎት የሚመደበው በጀት ሙሉ በሙሉ አሁን ላይ ለጠላት ሰራዊት ወጪ እየወጣ ነው ያለው። አንድ ኦፕሬሽን ለማድረግ በየወረዳው ያለ የሰራዊት አመራር በጀት አዘጋጅ ብሎ ነው የወረዳውን አስተዳዳሪ ወይም ሌሎችን አካሎች የሚጠይቅ። አንድ ውጊያ አድርጎ በሚሊዮን ገንዘብ እየተሰጠው ልክ እንደ ቅጥር ነፍሰ ገዳይ እንደ መርሰነሪ እያገለገለ ነው ያለው። አሁን የጠላት ሰራዊት እዛ ሁኔታ ውስጥ ነው ያለ። ፈጽሞ ቼን ኦፍ ኮማንድ የለውም፣ ወታደራዊ ባህሪ የለውም። ያ የፈጠረው ነገር እንዳልኩ ደግሞ የፕሮፓጋንዳ የበላይነት ስላለው አገዛዙ
ባሉት የሚዲያ አውትሌቶች ጉዳዩን በዛ ልክ አግዝፎ የፋኖ ኃይሎች ይህን እንደፈጸሙት ተደርጎ ስለሚነገር እንጂ በዋናነት የነኚህ ነገሮች ምንጭ የጠላት ነው። በእኛ በኩል ያሉትን ችግሮች ግን በሂደት እያስተካከልን ነው ያለነው። አልፎ አልፎ ችግሮች ይከሰታሉ። እነኚህን ችግሮች ለማረም ግዴታችንም ስለሆነ ትግሉም ያንን እርማት ካልሰጠን ህዝብ ካላገለገልን እንደማይቀጥል ስለምናውቅ ስራዎችን እየሰራን የሚገኘው አሁንም ግን ጠንከር ያለ ስራ እዚህ ላይ እንደሚጠበቅብን እናምናለን። መልካም። ወደ ሌላው ጥያቄ ሲሄድ አሁን ድንገተኛ ውሳኔዎች ቢወሰኑ ለምሳሌ ድንገተኛ ውሳኔዎች ነው ቢሆን ነው ሰራዊቱ ከክልሉ ቢሰበሰብ ወደ ማዕከል ቢወጣና ሰራዊቱ ክልሉን ለቆ ቢወጣ በዚህ በኩል ፖለቲካዊ፣ አስተዳደራዊ፣ ህዝባዊ አቅማችሁ ምንድነው ለማስተዳደር ያላችሁ የሚለው ጥያቄ ብዙ ሰዎች ይሄንን ይጠይቃሉ፣ እንድታብራራላቸውም ይፈልጋሉ። እስኪ ምንድነው ምላሹ? አንዱ መሰረታዊ ነጥብ አሁን ባለው የፋኖ አደረጃጀት ውስጥ ያለ የፋኖ አመራርና ሰራዊት አብዛኛው በተለያየ የሙያ ዘርፍ የነበረ ሐኪሞች፣ የህግ ባለሙያዎች፣ ኢኮኖሚስቶች በአጠቃላይ ከተለያየ ዲሲፕሊን ከመንግስት ተቋማት፣ ከግል ተቋማት፣ ከተለያየ ስራ የመጣን ሰዎች ነን። ይህንን ትግል እያታገል ያለ ነው። ስለዚህ ለየትኛውም የህዝብ አስተዳደርና ኃላፊነት ለመውሰድ በቂ ልምድ፣ በቂ የትምህርት ዝግጅት፣ በቂ የህሊና ዝግጅት በእድሜም በልምድም በአጠቃላይ ሁኔታም የተሻለ ነገር እንዳለን መታወቅ አለበት። ለዛ ብቁ የሆነ ኃይል እንግዲህ የቲፒኤልኤፍ ሰዎች እንኳን ኢትዮጵያን የሚያክል ሀገር ሲረከቡ በትምህርት ዝግጅታቸው ምን እንደነበሩ የሚታወቅ ነገር ነው እና እንደው አሁን የአብይ አህመድ ቡድን የሚመራውን ሀገር እንደው የአማራ ብልጽግና ቡድን የሚመራውን ሀገር አጠቃላይ ከዚህ ከሃይ ስኩል ግራጁዌት እንኳን ያልሆኑ ሰዎች በጊዜ ሂደት ወረቀት የሰበሰቡ ሰዎች ናቸው። አሁን አማራ ብልጽግና ምናምን የሚባለውን ወይም አማራ የሚባለውን አማራ ክልል የሚባለውን ግዛት እያስተዳደሩ ያሉ ሰዎች አንድ ወቅት የኮር አባል የነበሩ ሚሊሻ የነበሩ በጣም ተራ ስራ ላይ የነበሩ ሰዎች ናቸውና ህዝቡ ምንም ጥርጣሬ ሊያድርበት አይገባም፣ አድማጩም ጭምር እነኚህ ሰዎች የመሩትን ያስተዳደሩትን እንደ መንግስት የሆኑለትን ጉዳይ አሁን ባለን ነባራዊ ሁኔታ ያንን ለማድረግ ሚሳነን እንዳልሆነ መታወቅ አለበት። ሁለተኛው ነጥብ ለአንድ አመት ከ8 ወር ብልጽግና የሚባለው አማራ ብልጽግና የሚባለው ቡድን አትሊስት በጣም በትንሹ እንኳን 80% ህዝብና ተሪተሪ እያስተዳደረው አይደለም፣ እኛ ነን እያስተዳደር ነው ያለን። ይሄ በተግባር ታይቷል፣ በተግባር አሳይተናል። ነጮች ሳይቀሩ በምናስተዳድራቸው ቀጠና መጥተው ጎብኝተው አይተው ሪሰርች ሰርተው ጥናት ሰርተው ኢንተርቪው አድርገው ጋዜጠኞች ሄደዋል። በርካታ ማህበራዊ አገልግሎቶች መሰረተ ልማቶችንም ጭምር ለመስራት ጥረት አድርገን ውጤት አግኝተንበታል። ስለዚህ በበቂ ሰርተን ያሳየነው ጉዳይ ስለሆነ ይሄ ነገር ምንም ለጥርጣሬ የሚዳርግ አይደለም፣ መታወቅ አለበት። አንድ ግን እዚህ ጋር መዘንጋት የሌለበት ነገር መከላከያ ክልሉ ለቆ ቢወጣ የሚባለው ነገር በእኔ በኩል ሊሆን የማይችል ነገር ስለሆነ በዚህ ጉዳይ ላይ አጠቃላይ ማህበረሰቡ ሰራዊቱም እንዲዘናጋ አልፈልግም። እንደ አማራ ክልልን ለቆ የሚወጣው ሲሸነፍና ሲደመሰስ ብቻ ነው መከላከያ ሰራዊቱና እዚህ ላይ በዛ ረገድ አብይ አህመድ የሚወስነው ውሳኔ ይኖራል ብዬ ስለማላስብ መዘናጋት እንዳይኖር ጥንቃቄ ያስፈልገዋል ባይ ነው። ትክክል ነው። ከዚህ አንጻር ባለፈው አንድ ኢንተርቪው ላይ ለምሳሌ ክልሉን ሙሉ በሙሉ ብንረከብ ለድርድር እንቀመጣለን የሚል አስተያየት ሰጥተሃል። አሁን ይህን ክልሉ ያለውን አጠቃላይ የፖለቲካና አስተዳደር መዋቅር መረከብ የአማራን ሕዝብ አጠቃላይ ጥያቄዎች በአገር አቀፍ ደረጃ መብትና ጥቅሙን ያስከብርለታል የሚል ግምት ሊያስወስድ ይችላል ወይስ ደግሞ አቋም ሊሆን ይችላል? በመሰረቱ እንደዛ አይነት አስተያየት አይደለም የሰጠሁት። ሚስኮት ተደርጎ ነው እንግዲህ ወደ እንግሊዝኛ ሲተረጎም ይመስለኛል እንጂ እዛ ላይ ላነሳ የሞከርኩት በዚህ አጋጣሚ ግልጽ ለማድረግ ያክል አንድ የውጭ ሀገር ጋዜጠኛ ጋር በነበረኝ ቆይታ የአማራ ይዘን የተነሳ ነው። ቅድም መግቢያችን ላይ ሳነሳልህ እንደነበረው የአማራን ህዝብ የማንነት ጥያቄዎች መመለስ ነው። የአማራን ህዝብ የህልውና ጥያቄ መመለስ ነው። የአማራ ህዝብ የህልውና ጥያቄ ከተመለሰ በኋላ በአጠቃላይ የኢትዮጵያ ዕጣ ፈንታ ላይ ከሌሎች የፖለቲካ ኃይሎች ጋር ውይይትና ንግግር ያስፈልጋል ነው በጊዜው ላስረዳ የሞከርኩበት ሂደትና መሰረታዊ ነጥቡ ያ ነው። አሁንም የማምንበት ያንን ነው። እንዳነሳሁት ለምሳሌ እኔ አማራ ፋኖ በጎጃም የሚባለው የፋኖ አደረጃጀት አመራር ነኝ። የምታገለው የጎጃም ኪንግደም ለመፍጠር ወይም ሌላ አይደለም። የምታገለው በአጠቃላይ የአማራ ህዝብ ነፃነትና
መብት ነው። በየትኛውም ቀጠና የሚታገል በየትኛውም ኮሪደር የሚታገል የፋኖ አመራርና ታጋይ ግቡና ዓላማው የአማራ ህዝብ ጉዳይ ነው። የኢትዮጵያ ጣፋንታና ሁኔታ ከዛ ቀጥሎ የሚመጣ ነው። ብዙዎቹ የኛ ትግል የብሔርተኝነት ትግል ስለሆነ አብዛኞቹ በዓለም ላይ ተከስተው የነበሩት የብሔርተኝነት ትግሎች ከተገንጣይነትና አገር ከመመስረት ጋር የተገናኙ ስለሆኑ የኢትዮጵያውያኖቹንም ቲፒኤልኤፍንም የኦነግንም ሌሎችንም ብታይ ሌሎች ሀገሮችም ያ ስለሆነ የአማራ ትግል ከዛ ትንሽ በአይነቱ ለየት ያለ ስለሆነ የአማራ ሀገር ለመመስረት እንደማንታገል ይልቁንም በኢትዮጵያ ህልውናና አንድነት ላይ እንደማንደራደር በኢትዮጵያ ቀጣይነትና ኢትዮጵያ ውስጥ ስለሚኖረው መንግስት ግን እኛ የአማራን እንደ አማራ የሚኖረን መብት ካስከበርን በኋላ በአጠቃላይ በኢትዮጵያ ሁኔታ ግን ከሌሎች ኃይሎች ጋር ውይይትና ንግግር እንደሚያስፈልገን ለመጠቆም የተነሳ ነው። አሁንም እምነቴ ያ ነው። ባህር ዳርን ስለተቆጣጠርክ ጎንደርን ስለተቆጣጠርክ የአማራ ጥያቄ ተመለሰ ማለት አይደለም። አማራ የሚኖረው ባህር ዳር ላይ ጎንደር ላይ ብቻ አይደለም፣ በመላው ኢትዮጵያ ይኖራል። በመላው ኢትዮጵያ የሚኖረውን የአማራ እጣ ፋንታ የምትወስንበት ሌላውን ህዝብ መብትና ነፃነት ሳትገፋ የአማራውን ህዝብ መብትና ነፃነት የምታስከብርበት ፖለቲካዊ መደላድል እስኪመጣ ድረስ ተጋድሎ ይቀጥላል። መልካም። የፋኖን የህልውና ትግል በተመለከተ እንግዲህ በተለይ የሚዲያ መደበኛ ሚዲያዎቹም ማህበራዊ ሚዲያዎቹም አሁን ዘመኑ ያው ያለንበት እያንዳንዱ ሰው የራሱን ሐሳብ የሚሰጥበት ፕላትፎርሞች ወይም ደግሞ መስመሮች ያሉበት ዘመን ነው። ከዚህ አንፃር ሁሉም ሰው ተነስቶ በፋኖ ጉዳይ አስተያየት ይሰጣል። በአደረጃጀቱም እጁን የሚያስገባው ሰው ብዙ ነው፣ እንግዲህ ከውጭም ከውስጥም በተለያየ መንገድ። ከዚህ አንፃር አንዱን ይፈርጃል፣ እንደውም ኮድ እየሰጠ ጭምር ትግሉን ከመጉዳቱ ማህበረሰባዊ ግንኙነቱን ሁሉ በሚጎዳ መልኩ አንዱ ተነስቶ አንዱን አገው ሸንጎ ይላል፣ አንዱ ተነስቶ አንዱን ስኳድ ይላል። ይህንን በተመለከተ እንዲቆም መሬት ላይ ያለው ጉዳይ እንዲቆም ኃላፊነት በተለይ ከሚታገለው ኃይል ይጠበቃል። የሚታገለው ኃይል አንድ ቢሆን እንደዚህ አይነት ነገሮችን የመቆጣጠር እድሉ ሰፊ ነው። የሚዲያ ፍሰቱንም የደጋፊና የተቃዋሚውንም የሚሉ ሀሳብ እንዳለ ሆኖ በዚህ ጉዳይ ላይ ያለ አስተያየት ምንድን ነው? ጥሩ ጥያቄ ነው ያነሳው በሌ። ምናልባት እንግዲህ ዘመናችን አንተ እንዳነሳው የዚህ የሶሻል ሚዲያ ዲጂታል ዘመን በመሆኑ ምክንያት እያንዳንዱ ግለሰብ እጅ ላይ ሚዲያዎች አሉ። እያንዳንዱ ግለሰብ የፈለገውን የሚናገርበት የፈለገውን የሚያሰራጭበት አውድ በመኖሩ ምክንያት ኮንትሮልድ ያልሆነ በደንብ መስመር ያልያዘ በተለያዩ ሶሻል ሚዲያዎች በቲክቶክ በፌስቡክ የሚሰጡ ፍረጃዎች የሚደረጉ ነገሮች ካራክተር አሳሲኔሽኖች አሉ። ብዙዎቻችን ላይ በጣም በሚያሳዝን ሁኔታ ቤተሰባችንንም ጭምር ለአደጋ በሚዳርግ ኢሞራላዊ በሆነ መንገድ በጣም ዋጋ የከፈልክበትን ነገር በሚያራክስ አንተንም ከፍ ዝቅ በሚያደርግ መንገድ የሚሰሩ ተግባራት አሉ። ይሄ እንግዲህ ትግል ውስጥ ስትገባ የተቀበልከው ነገር ስለሆነ ሌላው ያው ህይወቱን ከሰጠው ጓድህ እና ከተከፈለው መስዋዕትነት ያንተ ክብርም ስምም የቤተሰብም ህይወትም ስለማይበልጥ ተቀብለው ነው የምትቀጥል። በዚህ አጋጣሚ ግን አንድ ጥንቃቄ መደረግ ያለበት አብዛኞቹ አንዱን የፋኖ አመራር ከፍ ዝቅ አድርገው የሚሳደቡ አንዱን የሚያወድሱ ከየትኛውም የፋኖ አመራር ውክልና ተሰጧቸው እንዳልሆነ እኔ በእርግጠኝነት መናገር እችላለሁ። እንደራሴም እንደሌሎች ጓዶችም ሰዎች እንግዲህ መሬት ላይ ያለው የፋኖ አመራር እርስ በርሱ እየተነጋገረ እየተወያየ የተለያየ አቋም እየያዘ ባለበት ሁኔታ አንዱን የሚፈርጅበት ሁኔታ አለ። ለምሳሌ አንዳንዶቹ የአማራ ፋኖ በጎጃም አመራሮችን እና ሌሎችን ግለሰቦችን አገው ሸንጎ ምናምን ብለው ሲሳደቡ ልትሰማ ትችላለህ። ይሄ በጣም የሚያስቅም የሚያሳፍርም ነገር ነው። በመሰረቱ በጎጃም ቀጠና ውስጥ ከሚደረጉ ተጋድሎዎች ውስጥ ከፍተኛው ተጋድሎ የሚደረገው አዊ ዞን ውስጥ ወይም ደግሞ አገው ምድር ብለን በምንጠራው ቀጠና ውስጥ ነው። በትውልድ በዘር ከሆነ የሁለቱ ቋንቋ ተናጋሪ የሆኑ የፋኖ አመራሮች ስርዓቱን በከፍተኛ ሁኔታ አገዛዙን ያሽመደመዱ የሚገርም ተጋድሎ ያደረጉ ልጆች ያሉበት ቀጠና ነው። ለረጅም ጊዜ በአካልም በመገኘት የማውቀው ቀጠና ነው እና እዚህ ቀጠና ያሉ ልጆችን መስደብ፣ አጠቃላይ ማህበረሰቡን እንደዛ ብሎ መፈረጅ የባንዳነት ተግባር ነው። ሌላ ምንም ልትለው አትችልም። ሌላ መገለጫ የለውም። ከዚህ ባሻገር ተደጋጋሚ ሲነገር የምሰማው ነገር አለ። አሁንም ፖለቲካሊ አይዞሌት ለማድረግ ታስቦ ሊሆን ይችላል። ስኳድ ወይ ጎንደር ስኳድ ምናምን ተብሎ የሚነገር የትኛውም ግለሰብና ቡድን እኔን ጨምሮ እንግዲህ ፖለቲካው አየር ላይ እስካለ ድረስ መሪ ነኝ ብለህ እስከመጣህ ድረስ
እየታገል እስካለ ድረስ እንዳነሳሁት መፈረጅ፣ መነገር፣ የተለያየ ነገር መባል፣ መተቸት ያለ ነው። የተቸህን አካል ሁሉ በሀሳብ የተለየህን አካል ሁሉ ከአንድ አካባቢ ስለሆነ ስኳድ ብለህ ወይ ጎንደር ስኳድ ምናምን ብለህ ካራክተራይዝ ማድረግ በበኩል የምቀበለው ነገር አይደለም። የትኛውም ጎንደር ቀጠና ያለ ይህ ትግል በተለይ በዚህ ትግል ቀጥተኛ ተሳትፎ ያለው አካል የሚመስለውን ሀሳብ ከአንተ የተለየውን ሀሳብ ሊያራምድ ይችላል። ይህንን ሀሳብ ስላራመደ ስኳድ ብሎ መፈረጅ እና መስደብ ፈጽሞ ተቀባይነት የለው። እንደዚህ አይነት ነገሮች ላይ ከዚህ በፊት ማስተያየት የሰጠንባቸው አናቅም። እንደው በዚህ አጋጣሚ ግን ማስጠንቀቂያ የምሰጠው ለዚህ አንድነት የሚያስብ የአማራ ፋኖ ተጋድሎ እንዲያሸንፍ አንድ ላይ የጋራ አቅም እንዲፈጥር የሚፈልግ አካል ሁሉ እንደነኛ አይነት ነገሮችን እንደነኛ አይነት ፍረጃዎችን ማቆም አለበት። በተለይ ባልተጨበጠ ሁኔታ ውስጥ እንግዲህ አንድ ሰው ባንዳ ከሆነ የጠላት ወገን ከሆነ ባንዳ ነህ ብለህ መስደብ፣ መፈረጅ፣ ጠላት ወገን ነህ ብለህ መፈረጅና ማሳወቅ የወግ ነው፣ ተገቢ ነው። ነገር ግን አብሮህ ሜዳ ላይ እየታገለ ካለ ትክክለኛ ስራ እየሰራ ካለ ለበጎ ዓላማ እየሰራ ካለ ይዘህ የተነሳውን ዓላማና ርዕዮተ ዓለም ተከትሎ እየሰራ ባለበት ሁኔታ በሚፈጠሩ አንዳንድ የአቋም ልዩነቶች ምክንያት ያንን ስያሜ በተለይ ደግሞ አካባቢያዊ መሰረት ያደረገ በግለሰብ ደረጃ የሚሰጡ ፍረጃዎች ሊኖሩ ይችላሉ። ግን አካባቢን መሰረት ያደረገ አንድን ቀጠና መሰረት ያደረገ ፍረጃ መስጠት ተገቢ እንዳልሆነ ይሄንን የሚያደርጉ እና ምናልባት ይህን ቃለ ምልልስ የሚያዳምጡ የሶሻል ሚዲያ ላይ የሚሳተፉ ግለሰቦች ካሉ ጥንቃቄ እንዲያደርጉ በዚህ አጋጣሚ ማሳሰብ ፈልጋለሁ። መልካም። የትግሉ ተራዛሚነትን በተመለከተ እና ተገማችነቱን በተመለከተ የሚነሱ አንዳንድ ጉዳዮች አሉ። ጦርነቱ ተራዛሚ በሆነ ቁጥር አሉታዊ ውጤቶች ይኖሩታል፣ አዎንታዊ ውጤቶች እንደሚኖሩት ሁሉ በዚህ በኩል ከተገማችነት አንጻርና ትግሉን ለማሳጠር ምን መደረግ አለበት ብለህ ታስባለህ? ትግሉ የሚያጥረው ሁለት መሰረታዊ ነገሮች መደረግ አለባቸው። አንደኛው አንድ ወጥ አደረጃጀት በአስቸኳይና በፍጥነት መፈጠር አለበት። ይህንን በድርሻችን እኛ እንሰራለን፣ ሌሎቹም እየሰሩ ነው። ይሄ ከኛ የሚጠበቀው ተግባር ነው። ከኛ ብቻ ሳይሆን ከህዝቡ ይጠበቃል። ግፊትም ማድረግ አለበት። በነገራችን ላይ በአጠቃላይ በየቀጠናው ያለው ማህበረሰብ በዛ ያለው ለምሳሌ በሸዋ ያለው በሸዋ በጎንደር ያለውን የፋኖ አደረጃጀት ወደ አንድ ወጥ አደረጃጀት እንዲመጣ ግፊት ማድረግ አለበት። ከኛም ስራዎች ይጠበቃሉ፣ ከሰራዊቱ ይጠበቃል። ሁለተኛው ነጥብ ደግሞ ትግሉ ማለቅ አለበት፣ መፍጠን አለበት፣ መጨረስ አለብን ብሎ ከሚመኘው መካከል አብዛኛው በጣም ከፍተኛ ቁጥር ያለው አቅሙም ያለው ትግሉ ላይ ቀጥተኛ ተሳትፎ እያደረገ አይደለም። በምኞት ብቻ የሚመጣ ለውጥ የለም። ብዙ ሰው ብዙ አቅም አለው፣ ፋይናንስ አለው፣ የዲፕሎማሲ አቅም አለው፣ የፖለቲካ አቅም አለው፣ እውቀት አለው። ያንን ሁሉ አቅሙን አስተባብሮ የራሱን ጠጠር ለመወርወር ጥረት ማድረግ አለበት። በመመኘት ሌሎችን በመተቸት ቁጭ ብሎ በመመልከት የሚመጣ ተአምር የለም። እዚህ የደረስነው በተአምር አይደለም፣ በሌላ ምትሃትም አይደለም። ህይወት ከፍለን ሰርተን ወጠን ወርደን ተራራ ሸለቆ ተጉዘን ነው። አሁንም ሌላውም አካል ይሄ ትግል እንዲያሸንፍ የሚፈልግ አካል አጠቃላይ የፋኖ ትግል የሚፈለግበት ደረጃ ላይ እንዲደርስ የሚፈልግ አካል የራሱን ጠጠር መወርወር አለበት። በየትኛውም ቀጠና ያለ የማህበረሰብ ክፍል ገንቢ ሚና መጫወት አለበት ብዬ አስባለሁ። እነዚህ ነገሮች ከተደረጉ በአጭር ጊዜ ውስጥ ያልቃል። እስካሁን ባለው ሂደት እንዳነሳው ልክ በጣም ስለሚጠበቅ ነው እንጂ ያሳለፍነው ጊዜ የተራዘመ ትጥቅ ትግል ተደረገ የሚባልበት አይደለም። እዚህ ደረጃ ለመድረስ በሌሎች ሀገሮች በነበረው እስካሁን ባለው ዓለማዊ ተሞክሮች በርካታ ዓመታትን ይፈጃል። ያን ዓመታት ሳንፈጅ እዚህ እንደመድረሳችን አሁንም ደግሞ ረጅም ጊዜ ሳንወስድ ለድል መብቃት እንዳለብን አምንበታለሁ፣ እንችላለንም ብዬ አምናለሁ። በሂደት እስካሁን ባለው ሂደት መሽቶ በነጋ ቁጥር የፋኖ ኃይሎች አቅም እየጠነከረ የጠላት አቅም እየሟሸሸና እየሟሟ ነው የሚሄደው። ይህ በትጥቅ ትግል ሂደት የሚገጥም ነገር ነው። በተለይ ደግሞ የውጊያው ደረጃ ወደ ሙሉ በሙሉ ወደ መካናይዝድ ጦርነት አድጎ መካናይዝድ ውጊያዎችን ማድረግ እስከምንጀምር ድረስ ይሄ የሚጠበቅ ነገር ነው። ነገር ግን በየትም ተባለ በየትም ጦርነቱ በአጭር ጊዜ ውስጥ ማለቅ የሚችልበት እድል እንዳለ በሚገባ አምንበታለሁ። ያን ለማድረግ ግን የብዙ አቅሞች ርብርብ ያስፈልጋል። ሁሉም የድርሻውን ጠጠር እንዲወረውር ጥሪ ማቅረብ ፈልጋለሁ። መልካም። የመጨረሻ ጥያቄ ላድርግ። ያው ረጅም ቃለመጠይቅ ነው እያደረግን ያለ ነው። አንዳንዴ ፋኖ በኃይል አሰላለፍ ቅድም ከላይ የገለጽ ነው እና አንተም ማብራሪያ የሰጠህበት አለ ከየትኛውም የህዝባችን ፍላጎቶች
በሚያከብር መልኩ ከማንኛውም ኃይል ጋር ጊዜያዊም እንዲሁም ደግሞ ዘላቂ አጋርነት ልንፈጥር እንችላለን ከሚለው ባሻገር አሁን በግለሰብ ደረጃ የሚነሱ ጉዳዮች አሉ። ለምሳሌ የቀድሞ የብአዴን ባለስልጣናት የነበሩ ሰዎች አሁን ትግሉን ለማገዝ በበጎ ፈቃደኝነት እየመጡ ያሉ አሉ። ከዚህ አንጻር ፋኖ እነዚህን ሰዎች ትናንት ታግለን ያባረርናቸውን ሰዎች ይዞብን ሊመጣ ነው የሚሉ አስተያየቶች አሉ። እኔ እንዳቋም እታገላለሁ ያለን ሰው ወይ ደግሞ አብይ ላይ ወይ ደግሞ ዋናው ጠላት ላይ አስተዋጽኦ ይኖረኛል ያለ ሰው ላይ የተለየ ተቃውሞ የሚቀርብበት አግባብ ብዙ አይታየኝም። ግን ከዚህ አንጻር ደግሞ የታገልናቸው ሰዎች ተመልሰው ሊመጡብን ነው ብለው ፕሮፓጋንዳ የሚሰሩ ሰዎችም አሉ። በዚህ በኩል ያንተ አስተያየት ምንድን ነው? እንደው አንድ ምሳሌ ላንሳል። እንግዲህ አሁን አንድ ቤተ ክህነት ውስጥ ቤተ ክርስቲያን ውስጥ እንደው ለዚህ ጉዳይ ቅርብ አይደለሁም። እንደው ለምሳሌው